አንዳንዴ ነጮች ስለ ኢትዮጵያ አንድ ነገር ሲናገሩ ሰው ልቡ ሰንጠቅ ብሎ ነው የሚያዳምጠው ማለት ነው። ሀገሩ ላይ ያለ ሰው ሲያወራ ብዙ ነገር ይባልበታል፣ ወደ ፖለቲካ ሁሉ ይወሰድበታል። የሚገርመው ደግሞ የአፍሪካን ችግር የሚያጠሩት ነጮቹ ናቸው። የአፍሪካ ኢኮኖሚ በምን መልክ መመራት እንዳለበት አቅጣጫ የሚሰጡት ነጮቹ ናቸው። ጥናታዊ ጽሑፍ የሚሰሩልን ነጮቹ ናቸው። ምን ያህል ገንዘብ እንደሚረዱንም የሚወስኑት እነሱ ናቸው። ዛሬ የአፍሪካ ሀገራት መሪዎች ሀገርን ለመለወጥስ እንዴት አልቻሉም? እነሱስ ለህዝቡ ማዘን እንዴት አልቻሉም? አውሮፓውያን ምዕራብ አውሮፓውያን በተለይ በሙሉ አንድ ላይ አንድ ልብ ሆነው ኢትዮጵያ በተለይ በመሃል አገር በሚኖረው ኢትዮጵያዊ ላይ በተለይም ክርስቲያን ነው በሚሉት ላይ አማራ የሚል ኮድ ኔም ይሰጡታል። እሱን ይፈሩታል፣ ይጠሉትማል። ክርስትናን ጠላታቸው ክርስትናን ነው። ገቨርንመንት አገዛዝ አይመቸኝም። የኢትዮጵያን ገቨርንመንት ጨምሮ የአሜሪካ ገቨርንመንት፣ የዓለም ገቨርንመንት፣ ዩናይትድ ኔሽንስ፣ የዓለም እኛ ፓወር አለን አውቶሪቲ ነን የሚሉ አካላትን በሙሉ ይቃወማል። ያው ኢትዮጵያን በጦርነት አሸንፎ ምንድነው ቀኝ ግዛት መግዛት እንደማይቻል ስለሚያውቁት ያው ብር የሚወዱ ኢትዮጵያኖች አሰልፈው መስጠት የሚወዱ ታሪክን መሸጥ የሚፈልጉ አሁንም ድረስ ስላሉ ማለት ነው። በገንዘብ እነሱም በቀላሉ ይገዛሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ኢትዮጵያ በውስጥ ጠላቶች ሴራና በስደት በችግር የተፈተነው ሕዝቧ እጣ ፈንታ በሚል ርዕስ እናወጋለን። እስከ ፍጻሜው አብረውን ይቆዩ። አንዳንድ ዕውቀት ያላቸው ወይ አንዳንድ ቦታ ላይ ስልጣን ያላቸውን በመጠቀም ገንዘብ ይሰጧቸዋል። የኢትዮጵያን ነገር የማዳከም ስራ፣ ታሪኳን የማድቀቅ ስራ፣ ህዝቡን እንዴት ማጣላት እንዳለባቸው፣ ህዝቡ እንዳይስማማ ማድረግ፣ ህዝቡ ህብረት እንዳይኖረው ማድረግ፣ እንደገና የቋንቋ ልዩነትም ስላለን ደግሞ በዛ ላይ ደግሞ ማን ምን ቦታ መያዝ አለበት የሚለውን ስሌት ኢትዮጵያውያን በእግዚአብሔር ተመርጠናል። እየዋሸሁ አይደለም፣ እያታለልኳችሁ አይደለም። ነገር ግን እግዚአብሔር መርጦ በእግዚአብሔር መንገድ የምንሄድ ስንቶቻችን ነን? ይሄንን ማሰብ አለብን። ኢትዮጵያ በተፈጥሮ ሀብት የበለጸገ ሰፊ ለም መሬት፣ የማዕድን ሀብትና በርካታ ወጣት ያሏት ሀገር ብትሆንም ከቅርብ ጊዜ ወዲህ በውስጣዊ የፖለቲካ ቀውስ በባንዳ ምሁራንና አመራሮች ሴራ ምክንያት ሀገራዊ ሉዓላዊነቷንና ብሔራዊ ጥቅሟን ለውጭ ኃይሎች አሳልፎ የመስጠት አደጋ ደቅኖባታል። ይህ ሁኔታ ሀገሪቱን ከፍተኛ የኢኮኖሚ ቀውስ እስከ ህዝቧ ስደትና እንግልት ዳርጓታል። ሀገርን በጋራ የማልማት እውቀትና ኃላፊነት ያላቸው ጥቂት ምሁራንና ፖለቲከኞች የራሳቸውን ጊዜያዊ ጥቅም ለማስጠበቅ ሲሉ የሀገርን ምስጢር፣ ታሪክና ጥቅም ለውጭ ኃይሎች አሳልፈው ሰጥተዋል። የሀገርን ሰላም ከማስከበር ይልቅ ልዩነቶችን በማጉላት ህዝብ እርስ በርስ እንዲጋጭና እንዲዳከም አድርጓል። ኢትዮጵያ አባይን ጨምሮ በርካታ ወንዞችና ለም መሬት እያላት በፖሊሲ ውድቀት፣ በስራ አጥነት፣ በውስጥ ግጭት ምክንያት ህዝቧ በምግብ እርዳታ ላይ እንዲጠመድ ተደርጓል። ሀብቱ እያለ እውቀትንና ጥበብን በበጎ መንገድ አለመጠቀም ሀገሪቱን የለማኝ አርማ አላብሷታል። አፍሪካውያን የድህነትና የጉስቁልና ምንጭ ራሳቸው ምዕራባውያንና እርዳታቸው ስለመሆኑ ማንም ያላስተዋለው እውነት ላይ ደረስኩበት ትላለች። ህዝቡ ህብረት እንዳይኖረው ማድረግ፣ እንደገና የቋንቋ ልዩነትም ስላለን ደግሞ በዛ ላይ ደግሞ ማን ምን ቦታ መያዝ አለበት የሚለውን ስሌት በጣም የተሰራለትና ለዚህ አሰፍስፈው ለዘመናት ሲያስበሏት ሀገሪቷን የነበሩ አሁንም አሉ። የሚገርመው ነገር ማለት ነው አሁንም አሉና ይሄ ነገር አጣጥመውታል፣ ጣፍቷቸዋል። ከዚህ ውጡ ቢባሉ አሁን አይወጡም፣ መውጣት አይፈልጉም ከዚህ ነገር ውስጥ። ምክንያቱም ካቆሙት ማንነታቸው እየተጋለጠ ይመጣል። ስለዚህ
እቅዱ እስከ መጨረሻዋ ድረስ ሀገሪቷን እያሹ ዱቄት ማድረግ ማለት ነው። በሀገር ውስጥ ሰላም ማጣት፣ የኢኮኖሚ ውድቀት፣ የዜጎች ደህንነት አለመጠበቅ በርካታ ዜጎች በተለይም ወጣቶችን ለስደት ዳርጓል። በየበረሃው በየባህሩ የሚደርሰው ሰቆቃ፣ በስደት ሀገራት የሚደርስባቸው እንግልትና የስነ ልቦና ስቃይ የዚሁ ውስጣዊ ውድቀት ቀጥተኛ ውጤት ነው። የውጭ ኃይሎችና የተወሰኑ የሰብአዊ ድርጅቶች በሀገሪቱ ያለውን ውስጣዊ ድክመትና የውስጥ አካላት ክፍተት በመጠቀም የራሳቸውን አጀንዳ ያስፈጽማሉ። እርዳታን እንደ ማጥመጃ በመጠቀም ሀገሪቱ በራሷ እግር እንዳትቆም ይልቁንም ዘላቂ ጥገኝነት ውስጥ እንድትኖር አድርጓታል። የሀገር እድገት፣ ህዝብ አንድነትና የፖለቲካ ብስለት የሚወሰነው ባላቸው የተማረ የሰው ኃይልና ምሁራን ጥራት ነው። ነገር ግን በኢትዮጵያ ታሪክ ውስጥ ጥቂት ምሁራን የፖለቲከኞች የራሳቸውን የግል የቡድን ወይም የውጭ አካላት ጥቅም ለማስጠበቅ ሲሉ የሀገርን ታሪክ፣ መሬትና የህዝብ አንድነት አሳልፈው መስጠታቸው በሀገሪቱ ላይ ከፍተኛ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ውድመት አድርሷል። የሀገርን ሰላምና አብረው መኖር የሚያጠናክሩ እውቀቶችን ከመንደፍ ይልቅ የብሔርና የሃይማኖት ልዩነቶችን በማጉላት ህዝብን እርስ በርስ እንዲጋጭ ያደረጉ ምሁራን አካሄድ ለማህበራዊ ውድመት ምክንያት ሆነዋል። የሀገር እውነተኛ ታሪክ በማባዛት የውጭ ኃይሎች የኢትዮጵያን ብሔራዊ ጥቅም እንዲጎዱ የሚረዱ የሐሰት ትረካዎችን በመቅረጽ የሀገርን ክብርና ሉዓላዊነት አሳልፈው ሰጥተዋል። በሀገር ሀብትና መሬት ላይ የተደረጉ ህገወጥ ስምምነቶች ብሔራዊ ጥቅምን ያላስከበሩ የፖሊሲ ምክክሮችና የሀገርን አንጡራ ሀብት ለውጭ አካል አሳልፈው መስጠት ኢኮኖሚያዊ ደንቃራ ሆነው ዘልቀዋል። አቅምና እውቀታቸውን ለሀገር ልማት ማዋል ሲገባቸው ለውጭ ኃይሎች አጀንዳ በመገዛት የወጣቱን አእምሮ በጽንፈኝነትና በጥላቻ እንዲበከል አድርገዋል። የአሜሪካ መንግስት ዓላማ ተከፍላ የቀረችውን ኢትዮጵያም ማፈራረስ ስለነበረ በኢትዮጵያ በስልጣን ላይ ያስቀመጣቸውን ታዛዦቹን ኢትዮጵያን በቋንቋ ከፋፍለው እንዲገዙ ካዘዟቸው በኋላ ማበረታቻ አንድ ትውልድ እስኪያልፍ ድረስ በቋንቋ የማይግባባ ትውልድ እስኪፈጠር ድረስ ለ25 ዓመታት በድጎማ በገንዘብ ድጎማ እና በዚህ በስለላ መረብ እነዚህን ከስልጣን ላይ ያስቀመጧቸውን ሰዎች ሲከላከሏቸው ሲጠብቋቸው ቆዩ። ሀገሪቷ ሀገር እንዳትሆን የማድረግ ደግሞ ዕውቀት ያላቸውን ደግሞ ካወቁ ወደ ውጪ እንዲሄዱ ማድረግ ከዛ ደግሞ ውጪ ሄደው ደግሞ እዛ ላለው ሀገር ገዝተዋቸው እንትን ብለው ያስቀመጧቸው ሰዎች እዛ ሲሄዱ ኢትዮጵያኖቹ እዛ ሲሄዱ እዛ ምሁር የተባሉት እዛ በሚሄዱ ሰዓት ወይ እዛ ላለው ሰው ማገልገል አለባቸው፣ ለሀገሪቷ ማገልገል አለባቸው። ካላገለገሉ ግን መርፌ ተወግተው ወይ የአይምሮ በሽተኛ ናቸው ተብሎ ይባልባቸዋል፣ ወይም ያልሆነ ስም ይሰጣቸዋል፣ ያልሆነ ነገር ይደረጋሉ። አንዳንድ ጊዜም ደግሞ እነሱ በሚፈልጉት ትዳር ውስጥ ሳይሆን እነሱ በማይፈልጉት ትዳር ውስጥ ገብተው በትዳራቸው ሁሉ ይቆጣጠሯቸዋል ማለት ነው። እነሱ የሚፈልጉትን ነው የሚያገቡት። ከዛ ልጆች ይወልዳሉ። ከዛ ልጆቹም ደግሞ እዛው ነው የሚኖሩት። በጣም የሚያሳዝን ነው ኢትዮጵያ ያላት ታሪክ ማለት ነው። የኤንጂኦ እና ዓለም አቀፍ ተቋማት በሀገራት ውስጥ የሚደረጉትን እንቅስቃሴ ሁልጊዜ ሰብአዊነት ብቻ መሰረት ያደረጉ አይደሉም። እርዳታ እንደ ፖለቲካዊ መሳሪያ በመጠቀም ሀገሪቱን በራሷ ሀገር እንዳትቆም ማድረግና የፖሊሲ ነፃነቷን አሳጥቷል። በሰብአዊ መብትና በረሃብ ስም ገብተው የሀገርን የውስጥ ምስጢር ለውጭ መንግስታት ማሳለፍና የውስጥ ግጭት እንዲራዘሙ ያደርጋሉ። ሀገር በቀል ምሁራንንም በከፍተኛ ክፍያና በጥቅማ ጥቅም በመደለል ለሀገራቸው ከመቆም ይልቅ ለድርጅቱንና የለጋሾቻቸውን አጀንዳ እንዲያስፈጽሙ ያደርጋሉ። የዚህ ሁሉ መፍትሄው ምንድነው ቢባል የሀገርን ሉዓላዊነትና ሕዝብን አንድነት የሚያስቀድሙ እውነተኛ ምሁራንን ማፍራት
እና ማበረታታት፣ የውጭ እርዳታ ድርጅቶችን ከሰብአዊ ድጋፍ ባለፈ በሀገር ውስጥ የፖለቲካና ሉዓላዊነት ላይ ጣልቃ እንዳይገቡ የጠነከረ ህጋዊና ተቋማዊ ቁጥጥር ማድረግ ይገባል። በእርዳታ ከመኖር ወጥኖ የተፈጥሮ ሀብትን ወንዞችና የለም መሬት በዘመናዊ መንገድ በማልማት የምግብ ዋስትናንም ማስጠበቅ ይኖርብናል። ወጣቶች በሀገራቸው ሰርተው እንዲለወጡ ሰላም፣ ፍትህና ኢኮኖሚያዊ እድልን ማመቻቸት ይጠበቅብናል በማለት ለዛሬ መልእክቴን በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሃረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ